ሰላም ጤና ይስጥልን። እንዴት ናችሁ? ውድ በሀገር ውስጥና በውጭ የምትገኙ የዘመን ስፖርት መረጃ ቤተሰቦች እንዴት ናችሁ? በያላችሁበት የከበረ ሰላምታችን ወደ እናንተ ይድረስ። ዘመን ስፖርት ተመልሷል። ዛሬም ምሽቱን በአውሮፓ ታላላቅ ሊጎች የሚገኙ ዜናዎች አሉ። አዳዲስ ስፖርታዊ ጉዳዮችን ታደምጣላችሁ። በዛሬው ስፖርታዊ ፕሮግራም ውድ አድማጮች አብራችሁ እንድትቆዩ ጋብዛለሁ። በእንግሊዝ ፕሪሚየር ሊግ እንግዲህ በአውሮፓ ከሚገኙ ታላላቅ ክለቦች መካከል አንዱ የሆነው አርሰናል በነገው ዕለት በቻምፒየንስ ሊጉ ስለሚያደርገው ከባድ ፍልሚያ ቀደም ብሎ የወጡ አዳዲስ መረጃዎች አሉ። ይህንን ጉዳይ ታደምጣላችሁ። እንዲሁም በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሌላ ተጠባቂ ከባድ ፈተና በስታንፎርድ ብሪጅ ከቼልሲ ጋር ይጠብቀዋል ማለት ነው። ስለሆነም ይህንን ሁለት ከባድ ጨዋታዎችን እንዴት አድርጎ አስማምቶ እንደሚጓዝ እንግዲህ የወጡ መረጃዎች አሉ። ስለዚህ ጉዳይ የምነግራችሁ ነገር ይኖራል። እንዲሁም በእንግሊዝ ፕሪሚየር ሊግ ከሚገኙ ሌሎች ክለቦች መካከል ማንቸስተር ሲቲ በዝውውር መስኮቱ ተጫዋቾችን ለማስፈረም እንቅስቃሴዎችን እያደረገ ነው የሚገኘው። ስለዚህ ጉዳይ የምነግራችኋለሁ። ሊቨርፑል አሰልጣኝ ለማሰናበት አሰበ ወይስ አላሰበም የሚሉ መረጃዎችም እየወጡ ይገኛሉ። ስለዚህ ጉዳይ እንዲሁም ሌሎች የጉዳት ዜናዎችም አሉ። ሁሉንም ታደምጣላችሁ ውድ አድማጮች። ነገር ግን ይህን ቪዲዮ ከመጀመራችሁ በፊት ሁላችሁም እስኪ ላይክ እያደረጋችሁ እንድትጀምሩት እጋብዛለሁ። ቪዲዮአችን ሪኮመንድ እየተደረገ አይደለም እና ሁላችሁም ላይክ በማድረግ ጀምሩት ውድ አድማጮች። በመጀመሪያም የማልፈው ወደ አርሰናላዊ ጉዳዮች ነው። አርሰናል እንግዲህ ከፊታቸው በጣም አስቸጋሪ ሳምንት ይጠብቃቸዋል። በእርግጥ አርሰናል የሰሜን ለንደኑ ፍጥጫም አስቸጋሪ ነበር። ነገር ግን አርሰናሎችን ከባድ ፍልሚያ ወደ ቀላል ፍልሚያ ለውጠውት ተመልክተናል። ያ ማለት ግን ቶተናም ቀላል ሆኖ ሳይሆን የአርሰናል ፍጹም ብቃት ላይ መገኘት ነው። ታዲያ ቀጣዮቹ ሁለት ፍልሚያዎች ከባየር ሙኒክ እና ከቼልሲ ጋር የሚያደርጋቸው ናቸው። ከባየር ሙኒክ ጋር በቻምፒየንስ ሊጉ እንዲሁም ከቼልሲ ጋር በፕሪሚየር ሊጉ ማለት ነው። ሁለቱም እጅግ ከባድ የሚባሉ ጨዋታዎች ናቸው። በተለይም የአርሰናልን ወቅታዊ የጉዳት ሁኔታ ግምት ውስጥ በማስገባት ብዙ ቋሚ ተሰላፊዎች በሜዳ ላይ እስካልተገኙለት ድረስ ማለት ነው ይህ ስጋት የባሰም ይሆንበታል እየተባለም ይገኛል። የመጀመሪያው ከባዱ ፍልሚያ በነገው ዕለት ከጀርመኑ ሻምፒዮና ባየር ሙኒክ ጋር የሚያደርገው የቻምፒየንስ ሊግ ፍጥጫ ነው። ታዲያ እንደወጡ ዘገባዎች ከሆነ በዚህ ጨዋታ አርሰናል ብዙ ለውጦችን ሊያስመለክተን ይችላል እየተባለም ይገኛል። የቪንሰንት ካምፓኒው ባየር ሙኒክ እንግዲህ በሊጉ ያደረገውን የመጨረሻ ጨዋታ ከ2-0 ከመመራት ተነስቶ ፍሪቡርግን 6-2 በሆነ ውጤት አሸንፏል። አርሰናልም በፕሪሚየር ሊጉ ቶተናምን 4-1 በሆነ ውጤት አሸንፏል። ስለሆነም ሁለቱም ክለቦች ከድል መልስ ነው የሚገናኙት። ብዙዎችን ጨዋታዎችን ሁለቱም ክለቦች አልተሸነፉም። ብዙ ነጥቦችን በመሰብሰብ ባሉባቸው ሊጎች ሁለቱም ቀዳሚ ደረጃ ላይ የሚቀመጡ ክለቦች ናቸው። በሻምፒየንስ ሊጉም በደረጃ ሰንጠረዡ ተቀራራቢ ውጤትን በማስመዝገብ አንደኛና ሁለተኛ ደረጃ ላይ የሚገኙ ክለቦች ናቸው። ስለሆነም ይህን ጨዋታ ከባድ ይሆናል ተብሎ ይታሰባል ውድ አድማጮች። ነገር ግን ይህንን ጨዋታ ባየር ሙኒኮች ያለ ኮከብ የክንፍ ተጫዋቻቸው ሉዊስ ዲያዝ ነው የሚያደርጉት። ምክንያቱም ያሳለፉትን የቻምፒየንስ ሊግ ጨዋታ እንግዲህ በቀይ ካርድ ምክንያት ሉዊስ ዲያዝን አጣውታል። ስለሆነም ጨዋታዎች ያመልጡታል። ከአርሰናል ጋር የሚያደርገው ጨዋታም ከወዲሁ እንደሚያመልጠው ታውቋል ማለት ነው። አርሰናልም በተመሳሳይ ወሳኝ ተጫዋቹን አያገኝም። አርሰናል ግን ቪክተር ዮከረስን በጉዳት ምክንያት ነው በዚህ ጨዋታ ላይ የማያካትተው። ነገር ግን ምሽቱን በወጡ መረጃዎች መሰረት አርሰናል በውድድር ዘመኑ በሻምፒየንስ ሊግ አርሰናል ለዚህ ጨዋታ እንግዲህ ቋሚ ተሰላፊዎችን እረፍት ላይ አድርጎ ወይም በተቀያሪ ወንበር ላይ በሚቀመጡት ተጫዋቾች እንደሚገባ ነው እየተነገረ የሚገኘው። አርሰናል በውድድር ዘመኑ በሻምፒየንስ ሊግ ካደረጋቸው 4 ጨዋታዎች 4ቱንም አሸንፏል። ስለሆነም ይህንን ጨዋታ ብዙ ትኩረት ይሰጠዋል ተብሎም አይታሰብም። ምክንያቱም ይህን ጨዋታ ቢሸነፍም የደረጃ ለውጥ ካልሆነ በቀር ውድድሩ ላይ የሚፈጥርበት ያን ያክል ተጽዕኖ አይኖርም። ነገር ግን ከዚህ ጨዋታ ጥቂት ቀናት በኋላ በፕሪሚየር ሊጉ ማለት ነው ተጠባቂ ወሳኝ ጨዋታ ያደርጋል። በ13ኛው ሳምንት የእንግሊዝ ፕሪሚየር ሊግ በስታንፎርድ ብሪጅ ከቼልሲ ጋር ነው ጨዋታውን የሚያደርገው። እንግዲህ ሁለቱም ክለቦች ማለትም አርሰናል እና ቼልሲ ምርጥ ብቃታቸው ላይ የሚገኙ ክለቦች ናቸው። በደረጃ ሰንጠረዡም አንደኛና ሁለተኛ ደረጃ ላይ ነው የሚገኙት። የነጥብ ልዩነታቸውም 6 ብቻ ነው።
ስለሆነም ጨዋታ በተለይ የዘንድሮን ፕሪሚየር ሊግ ለመብላት እያለመ ለሚገኘው አርቴታ ወሳኝ ጨዋታ ይሆናል ተብሎም ይጠበቃል። ስለሆነም በነገው ጨዋታ ላይ ቁልፍ ተጫዋቾችን ያሰልፋል ተብሎ አይጠበቅም። ማይክል አርቴታ ከተጎዱት ተጫዋቾች መካከልም እንደሚመልስ እስካሁን ያው የሚታወቅ ነገር የለም። ስለሆነም አንዳንድ ለውጦችን በአርሰናል አሰላለፍ ውስጥ ልንመለከት እንችላለን። በተለይም የኋለኛው መስመር ብዙ ለውጥ ሊከሰትበት የሚችልበት እድል ይኖራል። ማለትም ቤን ዋይት፣ ክርስቲያን ሞስኬራ፣ ማይልስ ሉዊስ ስኬሊ ለጁሪየን ቲምበር፣ ዊሊያም ሳሊባ እና ሪካርዶ ካላፊዮሪ እረፍትን ሊሰጡ ይችላሉ። በቋሚነት ሊሰለፉ የሚችሉ ተጫዋቾች ይሆናሉ ተብሎም ይጠበቃል። ያው ፔሮ ሂንካፒዮ ገብርኤል ማጋሌሽን መተካቱ ግልጽ ነው። ምክንያቱም ገብርኤል ማጋሌሽ በጉዳት ምክንያት ቢያንስ ለአንድ ወር ቢበዛ ለ2 ወር በሜዳ ላይ አንመለከተውም። ስለሆነም በቋሚነት ፔሮ ሂንካፒዮ የሚገባ ነው የሚሆነው። ሌላው ጉዳይ እንግዲህ ማንቸስተር ሲቲ ነው። ማንቸስተር ሲቲ ማጠናከሪያዎችን በማፈላለግ ላይ ይገኛል። እናም አሁን በፔፕ ጋርዲዮላ ስር ለመስራት ለሚፈልግ ኮከብ ተጫዋች ሪከርድ የሆነ ገንዘብን ሊያቀርቡ ይችላሉ እየተባለም ይገኛል። ውድ አድማጮች ከኢንተርናሽናል እረፍት ስንመለስ አርሰናልና ቸልሲ የዋንጫ ግስጋሴያቸውን ሲያስቀጥሉ፣ ነገር ግን ማንቸስተር ሲቲ በኒውካስል ዩናይትድ ሽንፈትን አስተናግዶ ከተከታታይ የድል ግስጋሴው መገታቱ እናስታውሳለን። በፕሪሚየር ሊጉም ከመሪው አርሰናል በ7 ነጥብ ርቆ ነው የሚገኘው። የፕሪሚየር ሊጉ ውድድር እየተቀጣጠለ ባለበት በዚህ ወቅትም እንግዲህ ጋርዲዮላም በውድድሩ ላይ አብሮ ለመጓዝና ለመዝለቅ ሪከርድ የሆነ ገንዘብን ለፈረንሳዩ ሀያል ክለብ ፒኤስጂ በፊት መስመር ላይ ለሚጫወተው ዴዘረ ዱዌ ማለት ነው ሪከርድ የሆነ ገንዘብን ለማቅረብ ፈቃደኛ ሆኗልም ተብሏል። እንደ ስፔን ዘገባዎችም ከሆነ ማንቸስተር ሲቲ ለዴዘረ ዱዌ ከ158 ሚሊዮን ፓውንድ በላይ ገንዘብን ለማቅረብ ፈቃደኛ ናቸው የሚል ዘገባን ተመልክተናል። እናም በማንቸስተር ሲቲ ቤት እንግዲህ እነን ተጫዋች እንደ ጥሩ መፍትሄ አድርገውም ይመለከቱታል። ፍጥነትና ፈጠራን ለመጨመርም መፍትሄ ነው ብለው እንደሚያስቡ ነው የታወቀው። ፈረንሳዊ ኢንተርናሽናል ባለተሰጥኦም እንግዲህ ከጋርዲዮላ ጋር ለመስራት ፍላጎት እንዳለው ታውቋል። እናም ስምምነቱን ለማጠናቀቅ ያው መንገዶችን ለመክፈት ከወኪሎቹ ጋር ቀድሞውንም ተገናኝቷል ነው የተባለው። ዴዘረ ዱዌ እንግዲህ በሁሉም ውድድሮች በ8 ጨዋታዎች ማለት ነው 3 ግቦችን እና 3 አሲስቶችን አስመዝግቧል። ምንም እንኳን በፓሪስ ያለው ውል እስከ 2029 ድረስ የሚቆይ ቢሆንም ነገር ግን ክለቡ ፒኤስጂም ነገሮችን በድርድር ነው መመልከት የሚፈልገው እየተባለ ይገኛል። ማንቸስተር ሲቲም የዝውውር ሪከርዱን ለመስበር ፈቃደኛ ሆኖ ቢገኝም ነገር ግን ደግሞ የፒኤስጂ አሰልጣኝ ሉዊስ ኤንሪኬ የሃርድቦል አቋም በማለፍ ተጫዋቹን ማምጣት ይችላሉ ወይስ አይችሉም የሚለው ጉዳይ መታየት ያለበት ጉዳይ ነው። ምክንያቱም ሉዊስ ኤንሪኬ እንግዲህ ባለፈው ዓመት የሶስትዮሽ ክብርን ሲያሳካ የተለያዩ ዋንጫዎችን ሲያሳካ የተጫዋች ለቡድኑ እጅግ የላቀ ሚና ሲጫወት እንደነበር ተመልክተናል። በዚህ ዓመትም ሉዊስ ኤንሪኬ ሌሎች ክብሮችን ለማሳካት ነው እየተጫወተ የሚገኘው። ስለሆነም ይህን ተጫዋች በቀላሉ ይለቀዋል ተብሎ አይታሰብም። ነገር ግን ደግሞ ምናልባት የክለቡ ፍላጎት ከሆነ ገንዘቡ የሚያስፈልጋቸው ከሆነ ደግሞ ይህን ተጫዋች የሚለቁበት እድል ይኖራል። ስለሆነም በጊዜያቶች የምንመለከተው ይሆናል። ከዛ ውጭ ወደ ሊቨርፑል ጉዳይ ነው የምንሄደው። ሊቨርፑል እንግዲህ አሰልጣኝ አርነ ስሎትን ያሰናብታል ወይስ አያሰናብተም የሚለው ጉዳይ ብዙዎችን እያነጋገረ የሚገኝ ጉዳይ ነበረ። በውጤት ማጣት ውስጥ የሚገኘው ሊቨርፑል እንግዲህ አሰልጣኙን የማሰናበት እቅድ ይኖረዋል የሚል ግምትም እየተሰጠ ነበረ። ነገር ግን ምሽቱን በወጣ መረጃ መሰረት ሊቨርፑል አርነ ስሎትን የማሰናበት ምንም አይነት እቅድ እንደሌለው በክለቡም እንደሚቀጥል ገልጿል። የሊቨርፑል ባለቤቶችና የክለቡ አስተዳደር ሁሉም በሚባል ደረጃም ለአሰልጣኝ አርነ ስሎት እንግዲህ ድጋፍ እንደሚያደርጉ ነው የተናገሩት። አሰልጣኙም በበኩላቸው በሊጉ ያለው ሁኔታ እጅግ አሳዛኝ ነው፣ ስለሆነም መለወጥ ይኖርበታል፣ ነገሮችን መሻሻል እንዳለባቸው አስባለሁ፣ ስለሆነም ነገሮች እንዲሻሻሉ አትኩሬ መስራት እችላለሁ፣ በዚህም እቀጥላለሁ ሲል ነው መናገር የቻለው። ከዚህም ውጭ እንግዲህ ሊቨርፑል በክረምቱ የዝውውር መስኮት ከየትኛውም ክለብ በላይ የሆነ ገንዘብን በማውጣት ነው ከ400 ሚሊዮን ፓውንድ በላይ በማውጣት በዝውውር መስኮቱ እንግዲህ ከፍተኛ የሚባሉ በአውሮፓ ታላላቅ ሊጎች የሚጫወቱ ኮከብ ተጫዋቾችን ወደ ክለቡ መቀላቀል ችሎ ነበረ። ነገር ግን ያው እንዳሰበው አልሆነለትም። አሁን ላይ ከፍተኛ የውጤት ቀውስ ላይ ነው የሚገኘው።
ስለሆነም ይህ የክረምት የዝውውር መስኮት የበቃው አይመስልም። በጥሩ የዝውውር መስኮትም ተመልሶ እንደሚመጣና ተጫዋቾችን ወደ ክለቡ መቀላቀል እንደሚፈልግ ነው በመረጃው ለማወቅ የተቻለው። ውድ አድማጮች በዚህም እንግዲህ በጥሩ የዝውውር መስኮት ሊቨርፑል ቢያንስ አንድ ተጫዋች ለማምጣት አቅዶ እየተንቀሳቀሰ እንደሚገኝ ነው የተዘገበው። ይህንን ዘገባ የዘገበው ውድ አድማጮች ታማኒው የመረጃ ምንጭ ፋብሪዚዮ ሮማኖ ነው።